እንደምን ዋላችሁ። ክቡር ዶክተር አብይ አህመድ የፌዴሪ ጠቅላይ ሚኒስትርና የዕለቱ የክብር እንግዳ፣ የተከበሩ አቶ ታገሰ ጫፎ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ ክቡር አቶ አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ የብልጽግና ፓርቲ ጽሕፈት ቤት ኃላፊ፣ ክቡራትና ክቡራን ሁላችሁም እንኳን ደህና መጣችሁ ማለት እወዳለሁ። አመሰግናለሁ። ሁለቱ ከኔ ቀደም ያቀረቡት እህትና ወንድሞቼ የማህበራዊ ልማት ስራችን በምን መልኩ እየሄደ እንደሆነ አንስተዋል። ጤናው የተጠበቀ ዕውቀት የሸመተ ዜጋ የማምረት አቅሙ ጨምሮ ሀገርንም ራሱንም ተወዳዳሪ የሚያደርግበትን ስራ ደግሞ በስራና ክህሎት ሚኒስቴር አማካይነት በዘርፉ ላለፉት ዓመታት በርካታ ስራዎች ሲሰሩ ቆይቷል። የስራና ክህሎት ሚኒስቴር እንደ ዘርፍ ዜጎችንም ሀገርንም ተጠቃሚ የሚያደርጉ ጉዳዮች ላይ ትኩረት አድርጓል። ይሄ ደግሞ ላለፉት ዓመታት እንደ ተቋም በአዲስ እይታ የተቋቋመ ተቋም ነው። በዘርፉ ደግሞ ሲሰሩ የነበሩ ስራዎች በርካታ ባለድርሻ አካላትን ያሳተፉ ክህሎት መር የምንለውን የስራ እድል ፈጠራ ስራ በአዲስ እሳቤና ቅኝት ለመምራት ያስቻሉ ናቸው። የዘርፉ ትልም ብቁ የሰው ሀብት ምቹና አስተማማኝ የስራ እድል የሞላባትን ኢትዮጵያ ማየት ነው። ብዙ ሩቅ አይሆንም። ሁለት መሰረታዊ ጉዳዮች ላይ በአንድ በኩል የእሳቤ ለውጥን፣ በሌላ መንገድ የውጤታማነት ለውጥን መሰረት ያደረጉ ስራዎች ተሰርቷል። ከለውጡ በፊት እነዚህ ጉዳዮች ተቋሙ የተቋቋመበትን መንገድ ጨምሮ ካየን በተበታተነ መንገድ ሲሰሩ የነበሩ ከውጤት አንጻርም ኢትዮጵያ የወጣት ሀገር ሆና የወጣቶቿን ፍላጎት እንዴት መመለስ እንዳለባትና እንደምትችል በአግባቡ የተሰናሰለ ስራ ከመስራት አኳያ ሰፊ ጉድለት የነበረበት ነው። ከእሳቤ ጉድለት ጨምሮ ያፈጻጸም፣ ያደረጃጀት፣ ያሰራር የምንላቸው በርከት ያሉ ጉዳዮችን ማንሳት እንችላለን። 70% ወጣት ያለበት ሀገር ሆኖ ትንንሽ እቅዶችን እያሳካን ልንኖር እና የህዝብን ፍላጎት ልናሳካ አንችልም። ከለውጡ በኋላ ደግሞ እነዚህን አንድ ሁለት ተብሎ የተቆጠሩ ችግሮችን የሚፈታ ያሰራርም የተግባራዊነትም ተግባራት በስፋት ሲከናወኑ ቆይቷል። ወደ ፊት ገባ ብለን በደንብ እናያቸዋለን። የእሳቤ ለውጡ 4 አንኳር ምሰሶች ላይ መሰረት ያደረገ ነው። በአንድ በኩል የተቋም ግንባታ ኢትዮጵያ ያላጠናቀቀችውን የሀገረ መንግስት ግንባታ ለማጠናቀቅ አይነተኛ መሳሪያ አድርጋ እየሰራች ያለችበት ነው። ከዚያ ውስጥ አንዱ ዘርፉ ነው። ሌላው የክህሎት ልማት ዜጎችም ሀገርም አምራች እንዲሆኑ ራሳቸውን እንዲችሉ ብቻ ሳይሆን ለሌላው መትረፍ እንዲችሉ ለማድረግ የክህሎት ልማት ስራ ወሳኝ ተደርጎ ተወስዷል። የስራ እድል ፈጠራ ስራው የስራ ዓለም አዲስ ዓለም ነውና ዘው ተብሎ የሚገባበት ሳይሆን የቴክኒክ ክህሎትም ልል ወይም ሰው ተኮር የምንላቸው ክህሎቶችን የታጠቀ ዜጋ የሚሰማራባቸው መስኮች ናቸው። የስራ እድል ፈጠራው ከእሳቤ ጀምሮ በተግባር በኋላ በውጤት እንደምናየው የለውጥ ሀሳቦችን ይዞ ወደ ተግባር የተገባበት ነው። ያሰሪና ሰራተኛም በተመሳሳይ በዘርፉ በአጠቃላይ 38 የለውጥ ሀሳቦች ተግባራዊ እየተደረጉ ነው ያለው። የተቋም ግንባታ ስራችን የውስጥ አሰራራችንን መንግስት ተግባራዊ ያደረገ ባለው የህዝብ አገልግሎት ሪፎርምን ጨምሮ የጥራት ስራ አመራር ደረጃ ዓለም አቀፍ እውቅናም ጭምር እየተገኘ የመጣበት ነው። ይሄ ሚኒስቴር መስሪያ ቤቱ ብቻ ሳይሆን በዘርፍ ውስጥ ያሉ የቴክኒክና ሙያ ተቋማትና የብቃት ማዕከላት የምንላቸው የሲኦሲ ሰርቲፊኬሽን ሴንተሮችን ጨምሮ አይሶ ወይም የጥራት ስራ አመራር ስርዓት ሰርቲፋይድ እንዲሆኑ እውቅና እንዲያገኙ እየተደረገ ነው የሚገኘው። ይሄ ውጤት የአዲሱ እይታ ውጤት የኢትዮጵያን ሚና በቀጠናው ላይ
በአፍሪካ ደረጃም በዓለም ደረጃም ከፍ ያደረገ ነው። የዓለም የክህሎት ማህበር አባል ሆነናል። በምስራቅ አፍሪካ ደግሞ የመጀመሪያ የሆነውን የብየዳ ማዕከል እውቅና አግኝተናል። በዚሁ ባጭር የለውጥ ዓመታት በአፍሪካ ደረጃ ሶስተኛው ነው ማለት ነው። ሌሎችም በአይሎ ደረጃ ያሉ ትልልቅ የቦርድ ፕሮግራሞችን የመምራት የቦርድ አባል ሆኖ የመምራት እድል የተገኘበት ነው። እዚህ በውጤት ለመግለጽ ክህሎት ዜጋው እጁ የተፍታታ አእምሮውን፣ ልቦናውን፣ እጁን ያገናኘ መሆን ሲችል በራሱ የማድረግ አቅሙ እየጨመረ ይሆናል። ሰው ተኮር ልማት ነው ስንል በዚህ ዘርፍ ያንን ስራ የሚሰራው አንዱ ይሄ ዘርፍ ነው ማለት ነው። ዜጎች ራሳቸውን ብቁ እንዲሆኑ ሀገርንም ተወዳዳሪ እንዲያደርጉ ማድረግ አንዱ ትኩረት ነው። 11 የሪፎርም አጀንዳዎች አሉ። ሁሉን ለማቅረብ ጊዜ የለም። የቴክኒክና ሙያ ስልጠና ተቋማትን ወስደን ካየን በመንግስት በግል ያሉን የቴክኒክና ሙያ ስልጠና ተቋማት ከጊዜ ወደ ጊዜ እያደጉ ነው ያሉት። 1800 የሚሆኑ ኮሌጆች አሉ። ወደ 1843 የምዘና ጣቢያዎች አሉ። መምህራን ከ26000 በላይ መምህራን አሉ። የመምህራን ልማት ፕሮግራም ወይም የአሰልጣኞች ልማት ፕሮግራም ተቀርጾ ተግባራዊ እየተደረገ ነው ያለው። በአሁኑ ወቅት ቅድም እንዳልኩት አንድ ዜጋ ቢያንስ የአንድ ክህሎት ባለቤት መሆን አለበት ተብሎ እየተሰራ ነው ያለው። በዚህ አማካይነት በአመት የማሰልጠን አቅማችን በአጫጭርና በመደበኛ ስልጠና 6 ሚሊዮን ደርሷል። ከለውጡ በፊት 800,000 ገደማ ነው በመደበኛም በአጫጭር ስልጠናም የነበረን አፈጻጸም። የ2017 መጨረሻ ውጤታችንን ወስደን ካየን 6 ሚሊዮን የሚሆኑ ዜጎችን በዚህ መንገድ ማሰልጠን ተችሏል። አሁን እንኳን የ9 ወራት አፈጻጸማችንን ወስደን ካየን 4.8 ሚሊዮን ደርሷል። ከ6 ሚሊዮን የተሻገረ ውጤት እንደሚኖረው ከወዲሁ ማሳየት ይቻላል። ይሄ ዝም ብሎ የመጣ ሳይሆን ያለንን ሀብት አልምቶ ለሀገር ልማት ጥቅም ላይ የማዋል ያለን ትልቁ ሀብት የሰው ሀብት ነውና የሰው ሀብታችንን አልምተን ጥቅም ላይ የማዋል ነው። አዲስ የጀመርነው ፕሮግራም ደግሞ በልምድ የተገኘ ክህሎት ወትሮ ግንበኛ፣ አናጺ፣ ሌላም የሙያ መስክ ላይ ያለ ሰው የደረሰበትን ደረጃ ማግኘት የሚችልበት ኢመደበኛ ክህሎቱን ወደ መደበኛ ስርዓት ማምጣት የሚቻልበት አሰራር ተግባራዊ ተደርጓል። ኮሌጆቻችን፣ ተቋሞቻችን ራሳቸውን እንዲችሉ ብዙ ወርክሾፕ አላቸው፣ ብዙ አሰልጣኝ አላቸው። እነዚህ አቅሞች መልሰው ሀብት እንዲፈጥሩ፣ ይሄ ደግሞ የስልጠና ጥራትን እንዲያረጋግጥ ለማድረግ የተጀመረ ስራ አለ። አንተርፕሪኒያላዊ እንዲሆኑ እየተደረገ ነው ያለው። መንግስትም አንተርፕሪኒያል ነኝ ብሏል። በዛ መሰረት በዘርፉ አንተርፕሪኒያላዊነት በደንብ ትርጉም ተሰጥቶት አዳዲስ ፈጠራዎችን ጨምሮ ቅድም ምናልባት መግቢያው ላይ የክቡር ጠቅላይ ሚኒስትራችንን መልእክት በደንብ ያያችሁ ይመስለኛል። በዘርፉ የቴክኖሎጂ ሽግግር በቴክኒክና ሙያ ስልጠና ተቋማት ምን እሴት እየጨመረ እንዳለ እየታየ ያለ ውጤት ስለሆነ ይሄ በልጥ ተጠናክሮ መቀጠል አለበት። ሰዎች ሰልጥነው ወጥተው ስራ መፈለግ ሳይሆን እዛ ባላቸው ቆይታ ሂደትም ስራ እንዴት እንደሚፈጠር በደንብ እጃቸውን እያፍታቱ እንዲወጡ ለማድረግ እየተሰራ ነው ያለው። የቴክኒክና ሙያ ስልጠና ስርዓቱ ደረጃ 5 ላይ ከቆመበት ወደ ደረጃ 8 አድጓል። ቴክኒሻን ተመራማሪዎች እንዲኖሩት ጭምር ማድረግ ያስችላል። ዘመኑን የዋጀ እንዲሆን ተደርጓል። እንደ ሮቦቲክስ ኢንዱስትሪያል ሮቦቲክስ ላይ ስልጠና እየሰጠን ነው የምንገኘው። የማምረት አቅማችን ያደገ እንዲሆን ከቴክኖሎጂ ጋር የተዋሃደ እንዲሆን ለማድረግ ሰፋፊ ስራ እየተሰራ ነው ያለው። የስራ ዕድል ፈጠራ ስራ ላይ መንግስታችን በተደጋጋሚ ሲል ሁላችንም ታዝበናል፣ ሰምተናል። አንዳንዶቻችንም በሂደቱ እያለፍን ነው ብዬ አምናለሁኝ። ፈጠራ፣ ፍጥነት፣ ዝላይ የሚባሉ ጉዳዮች ተግባራዊ መሆን ስለቻሉ በዘርፉ የተቀረጹ 11 የሪፎርም አጀንዳዎች በተጨባጭ የስራ ዕድል ፈጠራ ስራን ቁጥር የመቁጠር ሳይሆን ምህዳር የመገንባት አቅጣጫ ይዞ እንዲገነባ ስለተደረገ አንተርፕሪኒየር የሆኑ በርካታ ወጣቶች ካሉበት ፈልጎ መክሊቶቻቸውን እንዲያወጡ እድል እየተፈጠረ ስለሆነ ብዙ ወጣቶች ወደ ስራ የሚገቡበት ከምንም በላይ ደግሞ ዳይቨርሲፋይ ያደረግናቸው ወይንም በብዝሃ ዘርፍ የለየናቸው ግብርና፣ ኢንዱስትሪ፣ አይሲቲ፣ ቱሪዝምና
ማይኒንግ እያመጡ ያሉት እድገት እዛው ሳለ ለስራ እድል ፈጠራ ስራው ወሳኝ ሚና እየተጫወተ ነው ያለው። በዚህ ምክንያት ወደ ስራ ዓለም የሚገቡ ወጣቶች ቁጥር በትልቁ እየጨመረ ነው ያለው። ላለፉት ዓመታት 19.8 ሚሊዮን የሚሆኑ ዜጎች የስራ እድል ተፈጥሮላቸዋል። ይሄ ዝም ብሎ የመጣ ውጤት አይደለም፣ ቁጥር አይደለም። በደንብ ተመርቶ በየደረጃው ያሉ ባለድርሻ አካላት ተሰናስለው ያሳኩት ውጤት ነው። በመጀመሪያው እሳቤ ቢሆን በየዓመቱ ብዙ ጥናቶች አይታችሁ ሊሆን ይችላል፣ ወደ ስራ ይገባል ተብሎ የታሰበው የሰው ኃይል ከለውጡ በፊት 2 ሚሊዮን የሚሆን የሰው ኃይል የኢትዮጵያ ኢኮኖሚ የስራ እድል ይፈጥራል የሚል ነው። እንግዲህ ያለንን የወጣት ቁጥር ወስደን 2 ሚሊዮን ብቻ ቢሆን ይሄ ውጤት የ10 ዓመት ውጤት ነው ማለት ነው። ግልጽ ነው። ነገር ግን በ4 ዓመት ተኩል ወይም ወደ 5 ዓመት እየተጠጋን ነው። የተሳካ ነው። ዳይቨርሲፋይ የሆኑ ምንጮች ስላሉትም ጭምር እየተገኘ ያለው ውጤት ነው። እዚህ ላይ እንደምታዩት በግል እየተሰማሩ ያሉ ስራ ፈጣሪዎች ቁጥር አበርክቶ ትልቁን ድርሻ ይይዛል። 78 በመቶ አንተርፕረነሮች በኢንተርፕራይዞች አማካይነት እየፈጠሩት ያለ እድል ነው። አዲሱ እድል ደግሞ ወደ ውጭ ዜጎች ሰልጥነው ተሰማርተው እያገኙት ያለ እድል ነው። መደበኛ ቅጥር 15 በመቶውን ይይዛል። የግብርና የአገልግሎት ድርሻ ዳታው ላይ እንደምታዩት ነው። ቅድም የምህዳር ግንባታ ያልኩት ማነቆ እየተፈታ ምቹ ሁኔታ እየተፈጠረው እየሄደ ያለው፣ የብድር አቅርቦት እየተሻሻለ ነው ያለው፣ የስልጠና እድሎች እየሰፉ ነው ያሉት፣ የገበያ ትስስር እዚህ የምታዩት ቁጥር ያክል ሰፋፊ የገበያ ትስስሮች እየተፈጠሩ ነው ያለው። እንዲሁም ለወጣት ስራ ፈጣሪዎች አዲስ የኢንቨስትመንት ባንክ ጭምር እስከ ማቋቋም የመንግስት ኮሚትመንት ሄዷል ማለት ነው። ካለው ሼር ብቻ የማካፈል ሳይሆን አዳዲስ አማራጮችንም ስታርታፖች እንዲስፋፉ አዋጅ ህግ ከማውጣት ባለፈ ምህዳሩ ምቹ ለማድረግ ሰፋፊ ስራ እየተሰራ እንደሆነ ማየት ይቻላል። ሶስተኛውና መሰረታዊ ጉዳይ የኢትዮጵያ ብልጽግና አይቀሬ ነው። ወደ ኢንዱስትሪያላይዜሽን የምናደርገው ጉዞ አይቀሬ ነው። ከወዲሁ ጤናማ የሆነ የኢንዱስትሪ ግንኙነት እንዲኖር አስቦ አቅዶ መስራት ስለሚያስፈልግ ሁሉንም ተጠቃሚ የሚያደርግ አሰሪንም ሰራተኛንም ተጠቃሚ የሚያደርግ ስርዓት ላይ ሰፋፊ ስራዎች እየተሰሩ ነው ያለው። ማምጣት የምንፈልገው ልማት በዜጎች ኤክስፔንስ አይደለም። ዜጋ ተኮርነን ሰው ተኮርነን ብለን ስንል ማምጣት የምንፈልገው ልማት የዜጎችን ደህንነትም ጭምር የጠበቀ እንዲሆን ከፍተኛ ቁጥጥር የማካሄድ ስራዎችም እየተሰሩ ነው ያለው። ሌላኛው መሰረታዊ ስኬት ብለን የምናስበው ዲጂታላይዜሽን ነው። ከ2025ም 2030 ላይ አሁን ያለውን ወስደን ካየን ዘርፉን በዘመነ መንገድ ለመምራት የቴክኒክና ሙያ ስልጠና ስርዓቱን የአሰሪና ሰራተኛ ግንኙነትና የስራ እድል ፈጠራውን የኢትዮጵያ ገበያ መረጃ ስርዓትን መሰረት አድርገን እየገነባን ነው ያለነው። የቴክኒክና ሙያ ስልጠና ስርዓቱ ከአሁን ቀደም የዲጂታላይዜሽን ፕሮግራም አልነበረውም። 74 የሚሆኑ ፖሊቴክኒክ ኮሌጆችን መድረስ ችለናል። ብዙ መስራት እንዳለብን እናምናለን። ነገር ግን ቀላል ያልሆነ ርቀት ደግሞ መተናል። በቀጣይ ትኩረት የምናደርገው አንዱ የተቋም ግንባታ ስራችንን ነው። ይሄ አንተርፕሪኒየር ለማድረግ የተጀመረውን ስርዓት በመላው የቴክኒክና ሙያ ስልጠና ስርዓት ውስጥ አጠናክረን እንቀጥላለን። የሰው ሀብት ልማት ስራዎቻችን ጊዜውን የዋጁ እንዲሆኑ ለማድረግ በትኩረት እንሰራለን። ክህሎት መር የስራ እድል አማራጮችን ማስፋት ላይና ጥራት ማስጠበቅ ላይ በርትተን እንሰራለን። ዲጂታላይዜሽን ላይ የጀመርነውን የበለጠ እናሳልጣለን። የኢንዱስትሪ ባህልና የስራ ባህል ግንባታ ላይ የበለጠ ትኩረት እናደርጋለን። እጅግ አድርጌ አመሰግናለሁ።